በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። የጻድቃንን ሞት እኔ ልሙት፣ ፍጻሜም እንደርሱ ፍጻሜ ትሁን። ኦሪት ዘኍልቍ ምዕራፍ 23 ቁጥር 10። በለዓም የተባለ ሀብተ መርገም የተሰጠው ሟርተኛ ሰው ስለ እግዚአብሔር ሕዝብ የተናገረው ቃል ነው። የሞዓብ ንጉሥ ባላቅ የእግዚአብሔርን ሕዝብ እንዲረግምለት በለዓምን ቀጠረ ይላል የእግዚአብሔር ቃል። ለመርገም የሚያስፈልገውን መሠዊያም አዘጋጀ። ነገር ግን እግዚአብሔር ለበለዓም ተገለጠለትና እርግማኑ ወደ በረከት ተቀየረ፣ በመርገም ፈንታም ባረካቸው። እግዚአብሔር ያልረገመውን እንዴት ረግማለሁ? እግዚአብሔር ያልተጣላውን እንዴት እጣላለሁ? በማለት ይህ ሕዝብ የተባረከ ሕዝብ መሆኑን፣ ይህ ሕዝብ የእግዚአብሔር ሕዝብ መሆኑን በመመስከር የጻድቃንን ሞት እኔ ልሙት፣ ፍጻሜም እንደርሱ ፍጻሜ ትሁን በማለት የእግዚአብሔር ሕዝብ በረከትና ፍጻሜ ለእርሱም ይሆን ዘንድ ተመኘ። የእግዚአብሔር ሕዝብ መሆን እንዴት መታደል ነው ወገኖቼ! እግዚአብሔር ያልተጣላውን የእግዚአብሔርን ሕዝብ ማንም ሊረግም አይችልም። ይህ ሕዝብ ስምህን አከብራለሁ ለበረከት ሁን ተብሎ ቃል ኪዳን ለተገባለት የአብርሃም ዘር ነው። ይህ ሕዝብ ከአሕዛብ መካከል የተለየ የተመረጠ ሕዝብ፣ ቅዱስ ሕዝብ ተብሎ የተነገረለት ሕዝብ ነው። ይህን ሕዝብ ይረግም ዘንድ በለዓም አልሆነለትም። ምክንያቱም ይህ ሕዝብ የእግዚአብሔር ሕዝብ ነውና። የእግዚአብሔር ሕዝብ መሆን፣ እግዚአብሔርን ማምለክ፣ ለእርሱ መለየት ያለውን ትልቅ መንፈሳዊ በረከት እንማራለን። በለዓም ለበላቅ እንዲህ አለ። በለዓም ለባላቅ እንዲህ አለ፣ ለመባረክ ትእዛዝን ተቀብያለሁ፣ እርሱ ባርኳል፣ እመልሰውም ዘንድ አልችልም። በያዕቆብ ላይ ክፋትን አልተመለከተም፣ በእስራኤልም ጠማማነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው በማለት ይረግመው ዘንድ ለቀጠረው ለባላቅ ይህንን መለሰለት። አምላኩ እግዚአብሔር ከእርሱ ጋር ነው። እግዚአብሔር ከሁላችንም ጋር ይሁን። ስለዚህ ሊረግመው የተቀጠረው ይህ ሰው የእግዚአብሔርን ሕዝብ መባረክ ጀመረ። ዛሬም የእግዚአብሔር በረከት ከሁላችንም ጋር ይሁን። ልበ አምላክ ዳዊት እንደተናገረው እግዚአብሔር አምላኩ የሆነ ሕዝብ ምስጉን ነው አለ። እግዚአብሔርን የሚያመልክ እግዚአብሔር አምላኩ የሆነለት ሕዝብ የተባረከ ነው፣ ምስጉን ነው። ከበለዓም እርግማን የታደጋቸው የሚያመልኩት እግዚአብሔር ነበር። እንዲያውም እንዲህ አለ፣ አየዋለሁ አሁን ግን አይደለም፣ እመለከታለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤልም በትር ይነሳል፣ የሞዓብንም ማዕዘኖች ይመታል ሲል ስለሚመጣው መሲህ ክርስቶስ ተናገረ። በዘመኑ መጨረሻ ቅዱስ ያሬድም ኮከብ ይወጽም ያዕቆብ ወየአትት ኃጢአተ እስራኤል፣ ከያዕቆብ ኮከብ ይወጣል ከእስራኤልም ኃጢአትን ያስወግዳል በማለት የዓለምን ኃጢአት ሁሉ ስለሚያስወግደው ስለ ክርስቶስ መናገሩ፣ በዝማሬው ይህንን መግለጹ የሚታወቅ ነው። አስቀድሞ በሞዓብ የተነገረ የትንቢት ቃል በዘመኑ መፈጸም ፍጻሜ ላይ ደግሞ በክርስቶስ የሆነውን የሰው ልጆች ሁሉ የኃጢአት ስርየት ቅዱስ ያሬድም በዚህ መንገድ ገልጾት እናገኛለን። ይህን ታዳጊው እግዚአብሔር የሆነለትን ሕዝብ ባየ ጊዜ ነበር
በለዓም የጻድቃንን ሞትን የልሙት ፍጻሜም እንደርሱ ፍጻሜ ትሁን በማለት ምኞቱን የገለጸው እግዚአብሔር አምላካችን የሁላችንንም ፍጻሜ ያሳምርልን። የእግዚአብሔር ሕዝብ መሆን ወገኖቼ መታደል ነው። ቅዱስ ሕዝብ ተብሎ መጠራት መታደል ነው። አሁን ላይ ሁላችንም በዚህ ስም ተጠርተናል። ቅዱስ ሕዝብ ለርስቱ የተለየ ወገን ተብለን በክርስቶስ የእግዚአብሔር ሕዝብ እንሆን ዘንድ ተጠርተናል። የእግዚአብሔር ሕዝብ በመሆኔ ደስ ይለኛል፣ በስሙም በመጠራቴ ሐሴት ይሰማኛል የምንለው ስንቶቻችን ነን? እግዚአብሔር አምላኩ የሆነለት ሕዝብ ወገኖቼ ለዚህ ክብር እየተጠራ ነው። ይህንን ሕዝብ የተመለከተው በለዓም የጻድቃንን ሞትን የልሙት አለ። ፍጻሜም እንደ እርሱ ትሁን፣ እንደ እግዚአብሔር ሕዝብ ትሁን ፍጻሜ። ኦሪት ዘፍጥረት ምዕራፍ 6 ላይ እግዚአብሔር እንዲህ አለ፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል፣ ከእነርሱ የተነሳ ምድር በግፍ ተሞልታለችና እኔም እንሆ ከምድር ጋር አጠፋቸዋለሁ። ከጎፎር እንጨት መርከብን ላንተ ሥራ በማለት ጻድቅ ኖኅን እግዚአብሔር ከዚያ የጥፋት ውሃ የሚድንበትን መንገድ ነገረው። ወገኖቼ እግዚአብሔር የጽድቅን መንገድ ለመረጡት፣ እግዚአብሔርን ለሚጠሩት፣ የእግዚአብሔር ሕዝብ ለሆኑት፣ አካሄዳቸውን ከእግዚአብሔር ጋር ላደረጉ፣ አምላካቸው እግዚአብሔር ለሆነላቸው ሰዎች ሁሉ የሚድኑበትን ያዘጋጃል። በጥፋት ዘመን እንኳ እግዚአብሔር የሚድኑበትን መንገድ ያዘጋጃል። በኖህ ዘመን ግፍና አመፅ የተሞላው ያ ሁሉ ሕዝብ በሞላው ሲጠፋ ጻድቅ ኖኅና ቤተሰቡ ግን ከዚያ የጥፋት መንገድ ከዚያ የጥፋት ሕይወት ተረፉ። ምክንያቱም አካሄዱን ከእግዚአብሔር ጋር ያደረገ የእግዚአብሔርን ድምፅ የሚሰማ አምላኩ እግዚአብሔር የሆነለት ሰው ነበር ኖኅ። አሁን ላይ ያለንበት ሕይወት ለፍጻሜያችን መሰረት መሆኑን መገንዘብ ይገባናል። እያንዳንዳችን አሁን ላይ ያለን ከእግዚአብሔር ጋር ያለን መንፈሳዊ ህብረት አምላካችን እግዚአብሔርን ማምለካችን ለፍጻሜያችን መሰረት መሆኑን መገንዘብ ያስፈልጋል። በለዓም ፍጻሜም እንደርሱ ፍጻሜ ትሁን ሲል ይህ ህዝብ የእግዚአብሔር ህዝብ መሆኑን መሰረቱ እግዚአብሔር እንደሆነ ስለሚያውቅ ነበር። ከያዕቆብ ኮከብ ይወጣል በማለት ለዓለም ሁሉ መዳን የሆነውን የክርስቶስን ነገር ትንቢት ተናገረ። ስለዚህ እግዚአብሔር ወገኖች ሁላችንም ፍጻሜያችን ያምር ዘንድ በቃሉ የሚናገር በቃሉ የሚያስተምር አምላክ ነው። ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም አለ ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ። ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። ስለሆነም እግዚአብሔር የሁላችን ፍጻሜ ያምር ዘንድ በዘመኑ ፍጻሜ ልጁን ወደ ዓለም ላከ። በበለዓም አንደበት የተነገረው ኮከብ ይወጽም ያዕቆብ፣ ከያዕቆብ ኮከብ ይወጣል የእስራኤልንም ኃጢአት ያስወግዳል ተብሎ የተነገረለት የሰው ልጆችን ሁሉ ኃጢአት የሚያስወግደውን ክርስቶስ ስለ ሁላችንም የሕይወት ፍጻሜ ይሆን ዘንድ ክርስቶስን ወደ ዓለም ላከ። ስለዚህ ፍጻሜያችን ያምር ዘንድ የሚፈልገውን እግዚአብሔርን ማምለክ እግዚአብሔርን መከተል ምን ያህል ትልቅ ጸጋ እንደሆነ ልናስተውል ያስፈልጋል። ኦሪት ዘዳግም ምዕራፍ 32 ቁጥር 29 ላይ አእምሮ ቢኖራቸው ይህን ያስተውሉ ነበር፣ ፍጻሜያቸውንም ያስቡ ነበር ይላል የእግዚአብሔር ቃል። አእምሮ ቢኖራቸው ይህን ያስተውሉ ነበር፣ ፍጻሜያቸውንም ያስቡ ነበር። ፍጻሜው እንዲያምርለት የሚያስብ ሰው እግዚአብሔር የሚናገረውን የሕይወቱ ግብ
የሕይወቱ ፍጻሜ የሆነውን የእግዚአብሔርን ቃል ያስባል፣ የእግዚአብሔርን ቃል ያሰላስላል። እግዚአብሔር በየዘመናቱ ለሕዝቡ ቃሉን ተናግሯል። እግዚአብሔር ሕዝቡን የመራው በቃሉ ነው። ዛሬም እግዚአብሔር የሚመራን የፍጻሜያችን ነገር ፍጹም እንዲሆን ያማረ እንዲሆን እግዚአብሔር ዛሬም በቃሉ ይናገረናል። ፍጻሜን አሳምርልኝ የሚል የአባቶች ብሂል አለ። እውነት ነው። እግዚአብሔር እንዳይተዋቸው፣ እግዚአብሔር እንዳይረሳቸው መማጸናቸው የሚታወቅ ነው። ጻድቅ ሰው ኢዮብ እንደዚህ አለ፣ በውኑ ደንገል ረግረግ በሌለበት መሬት ላይ ይበቅላልን? ወይስ ቄጤማ ውሃ በሌለበት ቦታ ላይ ይለመልማልን? ገና ሲለመልም ሳይቆረጥም ከአትክልት ሁሉ በፊት ይደርቃል። እግዚአብሔርን የሚረሱ ሁሉ ፍጻሜያቸው እንዲህ ነው አለ መጽሐፈ ኢዮብ ምዕራፍ 8 ከቁጥር 1 እስከ 13። የጻድቅ ሰው ሕይወት መሰረቱ ምን መምሰል እንዳለበት በምሳሌ የገለጸው ነው። በውኑ አለ ደንገል ረግረግ በሌለበት መሬት ላይ ይበቅላልን? ወይስ ቄጤማ ውሃ በሌለበት ቦታ ላይ ይለመልማልን? ገና ሲለመልም ሳይቆረጥም ከአትክልት ሁሉ በፊት ይደርቃል። እግዚአብሔርን የሚረሱ ሁሉ ፍጻሜያቸው እንዲህ ነው። ወገኖቼ እግዚአብሔርን ማሰብ፣ እግዚአብሔርን ማሰላሰል መሰረታችን ምን ላይ እንደሆነ ማወቅና መገንዘብ ያስፈልጋል። የተመሰረትንበት ሕይወታችን፣ ያለንበት ሕይወታችን ፍጻሜያችን ምን እንደሆነ የሚያስገነዝብ የሚያስረዳ ነው። ፍጻሜው እንዲያምርለት የሚፈልግ ሰው ፈጣሪውን አይረሳም፣ ፈጣሪውን አይዘነጋም። ልርሳም ቢል አይሆንለትም። ያቆመውን የረዳውን እግዚአብሔርን የሚረሳ የእግዚአብሔር ሕዝብ ይኖር ዘንድ አይችልም። ስለዚህ ይህን የእግዚአብሔር ሕዝብ አምላኩ እግዚአብሔር የሆነለትን ቅዱስ ሕዝብ ተብሎ ለክብሩ የተጠራውን ሕዝብ ይረግም ዘንድ የሄደው በለዓም ታዳጊያቸው እግዚአብሔር እንደሆነ፣ ከለላቸው እግዚአብሔር እንደሆነ፣ ጠባቂያቸው እግዚአብሔር እንደሆነ፣ የሚያመልኩት አምላክ ምን አይነት አምላክ እንደሆነ ስላየ ስለተረዳ የጻድቃንን ሞት እኔ ልሙት፣ ፍጻሜም እንደርሱ ፍጻሜ ትሁን። እኔ ይህንን ሕዝብ አልረግመውም። እንዴት አድርጌ እረግመዋለሁኝ? እግዚአብሔር ያልተጣላውን ሕዝብ እንዴት እጣላለሁ? እግዚአብሔር የባረከውን ሕዝብ እንዴት እረግማለሁ? በማለት ከዚህ ሕዝብ ጋር ወገነ። የጻድቃንን ሞት ልሙት በማለትም ይህን ለጽድቅ የተጠራውን ሕዝብ በተመለከተ ጊዜ የእነርሱን ምኞት የእነርሱን ባርኮትና በረከት ለመካፈል ተመኘ። አምላካችን እግዚአብሔር የሁላችንንም ፍጻሜ ያማረ እንዲሆን ቅዱስ ፈቃዱ ይሁንልን። እንደ ቃሉ እንድንኖር፣ እንደ ቃሉ እንድንወጣ፣ እንደ ቃሉ እንድንገባ፣ ቃሉን እንድናሰላስል እግዚአብሔር መንፈስ ቅዱስ በውስጣችን ሆኖ የቃሉን እውነት እንዲገልጽልን፣ በቃሉ እውነት እንድንኖር የእግዚአብሔር ጸጋና ምሕረት ያግዘን።